አማሮች ረስታችሁ ጽምዶ ስትሉ የነበሩ እናንተ ተረሳላችሁ እንጂ ህዋት አትረስ። የህዋት ደጋፊ አይረሳም። ያቸም አይረሳላችሁ። የህዋት ደጋፊና የአገው ቡድን አይረሳም። እናንተ ትረሱታላችሁ። አገው ጋር አንዴ ተጣልተ ፍቅር የሚባል ነገር የለም። ከህዋት ጋር ተጣልተ ፍቅር እነዚህ ሁለት ቡድኖች የአገው ሸንጎና ህዋት ቡድን ጋር ጋይስ ሚዩት አታርጉ እንጂ ምንድን ዝም ብላችሁ ነው ሚዩት የምታደርጉት? ኖ እንደዚህ አታርጉ። ትክክል አይደለም። አገው ሸንጎ የአገው ቡድንና የህዋት ቡድን ጋር ተጣልተህ ወንድማማች የሚባል ነገር የለም። ወንድማማች የሚባል ነገር የለም። የጠላት አሰላለፍ ነው ያለው። አያችሁ፣ የጠላት አሰላለፍ እናንተ ረስታችሁላችኋል። ጽምዶ አንድ ነን ብላችኋል። እነሱ ግን አይረሱም፣ መቼም አይረሷትም። ይኸውላችሁ የዛሬ ነገርኳችሁ። ቄሱን አልኩ ሼካችን ምንድን ነው ያሉት? እንኳን ሞተ ብለው እኮ ነው ሀጂ ሙፍቲን እኮ የዘቀዘቋቸዋል። አይረሱም መቼም አይረሱላችሁ። ግልጽ አድርጌ ነው የምነግርህ። ስለዚህ አያችኋል ዛሬ በደስታ እንደ ሲዋረቁ እንደነበር እናንተ ረስታችሁታል። ወንድሞች ናቸው እያላችሁ ይሄ ቡድን ይሄ የህዋት ታጣቂ ቡድን ወንድም ነው እያላችሁ እንትስጡ። እነሱ ግን እንደዛ አይደለም። መቼም አይረሱ። መቼም አንዴ ዋንስ እኔ አድንቃችኋለሁ። ባይዘው አድንቃችኋለሁ። ማጨብጨብ ነው ያለባችሁ። ባይዘው እኔ እንደውም አብይ አህመድ ይሄ የሚረሳ ትውልድ ምናምን የሚለው አይ ቲንክ አማራውን ነው እንጂ ሌላውን ብሄር አይደለም። ባይዘው እንደውም ኦሮሞ ምስኪን ሊሆን ይችላል ነው ሊረሳ ይችላል። ህዋት አትረሳ። ህዋት በምንም ታምር አትረሳም። ባይዘው አትረሳም። የዛሬ 5 ዓመት 100 ዓመትን ብታረጋት ሄዳ እኮ አጼ ዘርዓ ያዕቆብ የነበረበትን ጊዜ ይዛን የመጣችሁ እኮ ሾርት ሜሞሪ። ትክክል። ሾርት ሜሞሪ አማራ ሾርት ሜሞሪ። ህዋቶች አይረሱም በምንም ታምር። ህዋትና አገው ሸንጎ የነበ ዘመነ ቡድን ጋር ተጣልተ ቂመኛ ቡድን ነው። ይሄን ማወቅ አለባችሁ። ይሄ ቡድን ጋር ተጣልተ ደሞመንት ፍቅር የተጫወት ቀን ትጠፋለህ። ባይዘው ግልጽ አድርጌ ልንገራችሁ፣ ትጠፋላችሁ ሁሌ። ይኸውላችሁ አንዴ ዋንስ ዘመነ ቡድን ጋር ተጣልተ የአገው ሸንጎ ቡድን ጋር ተጣልተ ሁሌ ጠላት ነው። ወዳጅነት የሚባል ነገር የለም። ከህዋት ጋር ተጣልተ ወዳጅነት የሚባል ነገር እንደ ተጣላ ነው የምትቀረው። ካለበለዚያ ያጠፋዋል። ባይዘው ይሄንን እየመከርኩ ያለሁት ዩሪ እየነገርኩ ነው ያለሁት። ይሄ እየመጣ መለስ ቀለስ የምትላት ጨዋታ አንድ ዋንስ ቤተልሔም ዳኛቸው የሚባል ቡድን ጋር ከተጣላ መታረቅ የሚባል ነገር ያጠፋዋል። እኔ እንደውም እውነቱን ልንገራችሁ ከተባለ ትግሬዎች አይመስሉኝም ያደረጉት። ይሄን አነስተና ወረከተ ይሄ ትግሬ ነው የሚባል አይመስልኝ። እኔ እንደውም ቢካዝ ሁሌ እሱ ላይ ይዙትበታል። ከህዋት በላይ ሰለሞን ቦጋለን የሚጠላው የዘመነ ቡድን። እኔ እንደውም የምጠራጠረው የዘመነ ቡድን ነው የምጠራጠረው። ከተጠራጠርኩ የምጠራጠረው ከህዋት በላይ የምጠራጠረው አሁን አብረው ነው የሚሰሩት። የምጠራጠረው ይሄን ሳሚ ካሳ በደንብ እያያችኋል። ጽምዶ ጋይስ ይሄንን ቀልድ እንዳትቀልዱ በህይወታችሁ። ከዚህ ቡድን ጋር ተጣልተ መቼም አይረሱልም። መቼም የዘመነ ቡድንና ህወሓት ቡድን የፈለገ ሚሊዮን ጊዜ ብትል አንዴ ከነከሰ ሳጠፋ አይመለስም። ባይዘው ሳጠፋ አይመለስም። ስለዚህ ሁሌ ያ ቡድን ጋር ተጠንቀቀ። ምግብ ስትበላ ተጠንቀቀ፣ ስትሄድ ተጠንቀቀ። አጠገቡ ጓደኛ አድርገህ መዝለቅ የለብህ። ጓደኛ በሞመንት የዘመነ ደጋፊ ነኝ ሲል ዞር ነው ማለት ያለብህ። በተለይ እኔ የምፈራው ለሁለት ግለሰቦች ባይዘው እኔ ግልጽ ነው የምነግራችሁ። ካሳና ሳሚ ራሳችሁን ከዚህ አይነት ጨዋታ አውጡ። አንድ የተጣልታችሁ መዋደድ የሚባል ነገር የለም። ጽምዶ የሚባል ነገር ከዘመነ ቡድን ጋር ጽምዶ፣ ከህወሓት ቡድን ጋር ጽምዶ መጨረሻው መጥፋት። እኔ ግልጽ ነው የምነግርህ፣ መጨረሻው መጥፋት። ጠላቶቻችሁ እነዚህ ሁለት ናቸው። እውነቱን ተጋፈጡት። እኔ የሰለሞን ቦጋለ ኬስ አይ ዶንት ቲንክ ህወሓቶች አይመስሉም። ይሄ የውስጥ እንትን መሆኑን የሚያውቅ ምንድን ነው የሚባለው መግባቱን የሚያውቅ እዛ ውስጥ ምንድን ነው የሚባለው የቅርብ ሰው ነው አይደል? አሁን ለምሳሌ ይህንን ነገር ሊያደርግ የሚችለው ቅርብ የሆነ ሰው የአንተን ኬዝ የሚያውቅ። አሁን ለምሳሌ ሲቲዝን ምናምን ኮንክ ይሄ ነገር ውስጥ ሲቲዝን ኮንክ በ5 ዓመት ውስጥ ከሆነ ሲቲዝን ሆንከው እና ከዋሻ ይሳንድርስታል። ይሄንን ነገር ግን ሊያደርግ የሚችለው ግን የውስጥ ሰው በደንብ እሱን የሚያውቅ
በደንብ መቼ እንደሆነ ቀጠሮ የሚያቅ ኬዙ ምን እንደሆነ የሚያቅ ሰው ነው ይሄንን ሊያደርገው። ይሄንን ደግሞ ሊያደርግ የሚችለው አማራ ነው። ከአማራውም ደግሞ አማራ ውስጥ ያለ ትግል ውስጥ ያለ ሰው ማን እሱን መምታት የሚፈልግ ሰው ይሄንን በደንብ አድርጋችሁ አንደርስታንድ አድርጉ። ውስጥ ሰው ይሄ ትግሬዎች አይደሉም እንዳይመስላችሁ። ይሄ ቡድን ይሄ የነ እንትና ቡድን የነ ዘመነ ቡድን ነው ይሄንን አደረገ ብዬሽ እግዚአብሔርን እኔ እነግራችኋለሁ። በቃ ይሄ ቡድን ጋር ስለማውቀው እሱ ላይ ታርጌት አድርገው ሲሰሩ ስለነበር ለብዙ ጊዜ ታርጌት አድርገው ሲሰሩ ነበር። እሱ ላይ ጠላታቸው እሱ ነበር የነበር። ስለዚህ እኔ ማን ነው ብትሉኝ ይሄንን ነገር ሊያደርግ ይችላል ብላችሁ ብትሉኝ የቅርብ ሰው ስለሱ ኬዝ የሚያውቅ ኬዙን የሚያውቅ ቢካዝ አሳለም ኬዝ ላይ ነበር። አሳለም ኬዝ ላይ ከዚህ በፊት ያረከው ነገር ይታያል። ስለዚህ ያንን ኬዝ እንዲበዘበዝ ተደርጎ ወጣ አስገቡት። ይሄን ያደርጉት ደግሞ ያደርጋሉ ደግሞ ስለማቅ ነው። በደንብ የተደራጀ ቡድን ስለሆነ ስለማቅ ውጭ። ስለዚህ ከሁለቱ አንዱ ሊሆን ይችላል። እኔ ትግሬዎች ላይ ብዬ የምደመድፈው ነገር አይኖርም። የውስጥ አዋቂ ነው ይሄንን ያደርገው እሱ ላይ ያደርገው ባይዘው የውስጥ አዋቂ ተመሳጥሮ ያደርገው እንጂ እኔ ህወሓቶች ውስጥ ያለበትን ነገር ያውቃል ብዬ አላስብም። ውስጥ ያለበትን ህወሓቶች ይደውን ተልሚ ውስጥ ያለውን ላይክ መቼ እንደሆነ ኬዙ ምን እንደሆነ መቼም ለትግሬ ልጆች አይናገርም አይደል? ኑና ኬዜን አበላሹብኝ ብሎ አይነግራቸው። ውስጥ ያለ ሰው ግን ወንድሜ ነው ብሎ ይሄው ኬዜ እንደዚህ ነው ብሎ ተናግሯል። ያችን ነገር ያዙ ሪፖርት አደረጉበት። ቢካዝ ኬዙ እንትን ስለሆነ ከዚህ በፊት ፋኖ አደረጃጀት ውስጥ ነበርኩ ብሎ በእንትን እዛ ኢትዮጵያ ሄዶ ፎቶና ቪዲዮ ይሄን ፎቶና ቪዲዮ ያውላችሁ ጋይስ እንደዚህ እስሬር ይሄ ሊሆን የሚችለው የዘመነ ቡድን የጎጃም ምናምን አታርጉ። ጎጃም ጎንደር የዘመነ ቡድን ከጎጃም ውጭ አርጉት። ጎጃም አይደል እሱማ ማህበር የዛው ነው። የጎጃምንም አማራ እኮ ቢጨፈጭፍኩ። ስለዚህ አጼው ይቅርታና አንዴ ዙም አድርገኝ። ይሄን ኮሜንት የኮመተው የዘመነ ቀኝ እጅ ነው። እዛ ላይ የጻፈውንም ለሁሉም ህዝብ እንዲያየው በዙም አድርገው ማይን ይሄ እንግዲህ የዘመነ ቀኝ እጅ ነው። ጎጃም ልጅ ነው። ይሄን እዛ ላይ ኮመተው ማለት ነው። ስር ሄዶ የጻፈው ኮሜንት ነው። ይሄማ እያለ ያለው እኮ ኦኬ ገባኝ አይደል? አብይ አህመድንም ርጅሙን ሰፖርት የሚያደርጉ ሰዎች አሉ እያዳሉ ከስር ግን አይተው እንደው የፈለኩት ምን ያክል ርቀት ደረጃው አያሌው መንበር ምናምን እነሱንም ለምን አታስገቧቸውም? ሶ ኤኒዌይስ ወደ ዋናው ርዕስ ስገባ 100% እኔ እርግጠኛ በምንም ተአምር ሄዶ ሰለሞን ቦጋለ ሄዶ ለትግራይ ልጆች ኬዜ ይሄ ነው የመጣሁት በዚህ ኬዝ ነው ኑና እንትን ቢካዝ ኬዙ ቀላል ለማሳመን ላይክ አሁን ለምሳሌ እንትን ገና አሳይለም እየጠየቀ ነው። ገና ግሪን ካርድ እየጠየቀ ያለ ሰው ነው። አሳለም ውስጥ ነው። ኬዙን ያውቃል በስነ ስርዓት ምናምን። ይሄ የውስጥ ሰው ነው ሊያደርግ የሚችል የውስጥ ሰው የውጭ ሰው አይደለም። እናውቀዋለን። የውስጥ ሰውና የውጭ ሰው ሲሆን በደንብ የእሱን ኮንዲሽን የሚያውቅ የእሱን ኬዝ በስነ ስርዓት የሚያውቅ ሰው ነው ሄዶ ምን ያደርገው የጠቁም። ይሄንን ማን ሊያደርግ ይችላል ነው ጥያቄ። ይሄንን ማን ሊያደርግ ይችላል? ቂም የያዘበት የዘመነ ቡድን ቢካዝ ኮንሲስተንትሊ ኦልሞስት ኤቭሪ ዴይ ማለት ይቻላል ሲያሳድድ ሰለሞን ቦጋለን ሲያሳድድ የነበረው ይሄ ቡድን። ስለዚህ እንደ መጨረሻ አኪላ ካለ መሀል ላይ ግባ። እንደ መጨረሻ እዚህ ቡድን ጋር የተነካካ ግለሰብ መጨረሻው መጥፎ ነው። መጨረሻው መጥፎ ነው። ስለዚህ ሁሌ ይሄንን ቡድን አንዴ በጠላትነት ከፈረሽከው በኋላ ተሳስተህ ይሄን ቡድን ወንድም አድርገህ እንዳታመጣ ያስበላል። ወንድም አድርገህ ማሳመን የለብህ። ሩቅ ነው ማድረግ የለብህ። ይሄንን ግልጽ አድርገን ስለዚህ የወጋ ቢረሳ የተወጋ ይረሳ ይላል ጨዋታው። እኛ ነን የተወጋ ነው እኮ። አሁን ግን ተለውጧል ጨዋታው። ማን ነው የወጉት ናቸው የማይረሱት። የተወጋማ ረስቶታል። ሾርት ሜሞሪ አማራ ሾርት ሜሞሪ ስለሆነ ረስቷል። ዛሬ የትግራይ ልጆች እየጨፈሩ ነው አይደል? የህወሓት ደጋፊዎች
የጨፈሩ ነው። ለምን የሚጨፍሩ ይመስላችኋል? ለምን የሚጨፍሩ ይመስላል? ጽምዶ አይደል እንዴ? አማራና ትግሬ አንድነት ይፈጠር እየተባለ አይደል? እንዴት ዛሬ ሊጨፍሩ ይችላሉ? እንዴት ሊጨፍሩ ይችላሉ? ዛሬ አንድነን አንድ ህዝብ ነን፣ የዛን ጊዜ ያለውን ነገር ረስተናል እየተባለ አይደል እንዴ? በቃ ይሄ ሁሉን ነገር እንስራው፣ አንድነት ብቻ መጥ ለምን ዛሬ ጨፈሩ? የአማራ ልጅ ለዛውም ፋኖ ሁላ እዛ ውስጥ ገብቶበት ተናግረን ነበር። ሰኞ ዕለት እኮ ተናግረን ነበር። በአፋብን በሚባለው ድርጅት ቢኮዝ ከወያኔ ጋር የሚሰራ ድርጅት ነው። ለወንጀል ቅርብ ስለሆነ ይሄ ድርጅት ለሚሰራው ወንጀል እንደምናወግዝ ከጎኑም እንደማንቆም ለመግለጽ ነው። ዋና አማራ ከፋኖ ጋር እንጂ ከድርጅት ጋር መቼም እንደማይቆም ታውቃላችሁ። ከህዝብ ጋር እንጂ ከድርጅት ጋር አንቆም። እንደዚህ ነው የማንም ድርጅት ደጋፊ ሆነ ማንገኘው ማለት ነው። ይሄ ነው ሪያሊቲው ማለት ነው። ሌላው በሰለሞን ቦጋለ በኩል የተነሳለ ክላሪቲ አኪላ አንድ አፍታ አንዴ እንትን እንድትሄድበት ቢገዛ አሁን አንደኛው አሁን ይሄንን ፋኖን እንደ ሁለት ድርጅት ስትል በደንብ ዲቴል እንድትሄድበት ቢገዝ ሁለት ድርጅት አለ። አንደኛው የተደራደረ አንደኛው ደግሞ ያልተደራደረ ድርጅት። ያኛው ፋኖ ነኝ ነው የሚለው፣ ይሄኛው ፋኖ ነኝ ነው የሚለው እና እሱ ላይ ትንሽ ሂድበት እንትን እንዳይል። ያ እንግዲህ ሁለት ድርጅቶች ነው። አንደኛው በኢጋድ በአፍሪካን ዩኒየን ሪኮግናይዝ ተደርጎ የሽብር ኃይል አለመሆኑ ወይም ከሽብር ጋር የተገናኘ ነገር እንደሌለው ታምኖበት ቢኮዝ ኢጋድም ሆነ አፍሪካን ዩኒየን ከሽብር ኃይል ጋር ሊደራደር አይችልም። ፋኖ ራሱ አሸባሪ የሚል ስም ለመስጠት አስቸጋሪ የሚያደርገው አንዱ እንኳን የፋኖን ፖርሽን ስም ይዘው እንኳን የሚንቀሳቀስ ኃይል በአፍሪካ ዩኒየን በኢጋድ ሪስፔክት ተደርጎ ተደራድሯል ማለት ነው። ይህም ፋኖ ነው። አፋብንም ፋኖ ነው። ስለዚህ ፋኖ ሰፊ ነው። ፋኖ ሀይቁ ቢሆን ሰዎች እየጨለፉ በፋኖ ስም ሊነግዱ ይችላሉ። ስለዚህ አፋብን የሚባለው ድርጅት የሚፈጥረው ነገር ፋኖን ሊወክል አይችልም። ሚዲያዎችም ይህን መጠቀም የለባቸውም። ዋናው ዓላማቸው ምንድነው? እነ ዘመነ ካሴ ወንጀላቸውን ህዝብ ውስጥ መደበቅ ነው። እኛ ደግሞ የአማራ ህዝብ ታጋይ ነን። ለአማራ ህዝብ ቀጥተኛ ድምፅ ነን ብለን እናስባለን። ስለዚህ እነ ዘመነ ገደል ሊገቡ ይችላሉ። የአማራን ህዝብ ግን ይዞ ገደል መግባት አይችሉም። ህወሓት የትግራይን ህዝብ ገደል ይዞ ገብቷል። ያን እድል ለአፋብን ያን እድል ልንሰጠው አንችልም። ይሄ ነው ሪያሊቲው። ሌላው በሰለሞን ቦጋለ በኩል የተነሳዋለ ያው የሰጧቸው ሰዎች የሚለው ሰለሞን ቦጋለ የፓርላማ አባል እንደሆነ ነው አይስ ያወጣው። ሰለሞን ቦጋለን ሲገልጸው ፓርላመንት ምንድነው መንበር ኤንድ ኦልሶ ምናምን ብሎ የተለያየ ስም ሰጥቶታል። ስለዚህ ያው የመረጃ ክፍተት እንዳለ አይስ በባህሪው ያው ሰዎችን ዲፖርት ማድረግ ነው ስራው የተፈጠረበት ራሱ አደረጃጀቱ። ስለዚህ ዲፖርት ለማድረግ ኤኒ ሪዝን ኢዝ ኢናፍ። ይህን ሪዝን የሰጡት ሰዎች እነማን ናቸው ስንል ሁለት ቡድን ነው የምንጠረጥረው። አንደኛው አማራ ክልል ውስጥ ያለ መርዝ ቡድን አለ፣ እነዘመነ ቡድን አለ። የአማራን ህዝብ አጥንት ሲግጥ የኖረ ከወያኔ ጋር ሆኖ በተለያዩ አማራን ህዝብ በሚበድል የአማራ ህዝብ ጭፍጨፋ ውስጥ የአማራ ህዝብ መግደል ውስጥ ለገንዘብ እና ለስልጣን ሲሳተፍ የነበረ ከተለያዩ ባለሀብቶች ጋር ሲሰራ የነበረ ቡድን ነው። ሁለተኛው ራሱ ህወሓት ነው። አሁን አንድ ነገር ልንገራችሁ፣ ህወሓት የትግራይ ኃይሎች ለአማራ ህዝብ አይተኙም። አሁን ሰለሞን ቦጋለ ላይ ለመሰንዘር በሄዱበት ርቀት ፋኖን ፍላግ ሊያደርጉ ነው። ግን ያው ብዙዎች ስለማታውቁ የቲር 1 ኤንድ ቲር 2 የሚባል ነገር አለ። ከሽብር ጋር በተገናኘ ቲር 1 ኤንድ ቲር 2 ዲዚግኔትድ ናቸው። ያ ማለት በአደረጃጀት ደረጃ Gillette Labs, notre meilleur rasoir, offrant jusqu'à 30 rasages par recharge. La perfection au masculin. Vous voulez faire des rosaces facilement? ኦኬ። በአንድ ሰው ይሄ ድርጅቱ ከሽብር ጋር የተገናኘ ስሙ አሸባሪ ተብሎ የተጻፈ ወይም ዲዚግኔትድ የተገለጸ ቲር 1 ኤንድ ቲር 2 ይባላል። ቲር 3 ግን ኢኩድ ቢ ነው። ገና በቃ አንድን ቡድን ወይም አንድን ግለሰብ ይሄ ሰው አሸባሪ ነው ለማለት ሲፈለግ እንዴት አድርጌ ላስቀምጥላችሁ?
በቃ ጾታ ለምሳሌ ወንድና ሴት አለ አይደል? ስለዚህ የሆነ ነገር ውስጥ መክተት ሲያቅታቸው ቲር 3 ነው። ቲር 3 እግር ይኑሮ እጅ ይኑሮ ምን ይኑሮ አይታወቅም፣ መገለጽም የማይችል ዲዚግኔትድ ያልሆነ ያ ማለት አንድ አደረጃጀት ሽብርተኛ ነው የሚል ስም የሌለው ያልተሰጠው ይሁንና ግን ዊዝ ታይም ሊሆን ይችላል በሚል በፍርሃት በዲዚግኔሽን ቲር 3 ሊያደርጉ ይችላል። ያ ማለት የተሰጣቸው መረጃ ነው። የተሰጣቸው መረጃ ይዘው ይሄን ልጅ ለመክሰስ የግዴታ በጣም ነገሩን ሀገር ዲፖርት ለማድረግ ቢኮዝ አሳይለም ኬዝ ላይ ስላለ ፍርድ ቤትም ጠበቆችም ስለሚከራከሯቸው ምንድነው የሚያደርጉት? ቲር 3 ማለት ከገሌ ይሁን ከገሌ የሽብር አደረጃጀት ውስጥ ይኑር አይኑር አይታወቅም። በቃ ስለዚህ ያስገቡሃል ማለት ነው በዛ ውስጥ። ስለዚህ ትልቁ ቲር 1 እና ቲር 2 ያልሆነ ቲር 3 የሚባል አሸባሪ ኃይል የለም ዓለም ላይ። ቲር 3 ግን ማለት የተሰጣቸው መረጃ ምንድነው በቃ አሸባሪ ነው ምናምን የሚል ነው። ግን ይሄንን የሰጡ ሰዎች ነገ እነ ዘመነ ካሴ ቢሰደዱ ነገ ሌላው የነሱ ቡድን ቢሰደድ ለራሳቸው ጉድጓድ ነው የቆፈሩት። ኦኬ ጉድጓድ ነው የቆፈሩት። ይሄ ያው እንደምታውቁት ነው፣ ጨካኝነታቸው ነው። የአማራን ህዝብ ዘልዝለው ሲያርድ የነበረ ኃይል ነው ባይዘው ይሄ እነ ዘመነ። ቲፒኤልኤፍም ቢሆን የአማራ ህዝብ ሳይጠፋ አይቆም። ኦኬ ሳይጠፋ አይቆም። በዚህ ውስጥ ምንድነው ሰለሞን ቦጋለ አንድ ወጣት ነው፣ ከሀገር ሲዘል የኖረ ነው። አይ ዶንት ቲንክ ኬር ሁሉ የሚያደርግ አይመስለኝም። ፕላስ ደግሞ ጠበቆችም ይከራከሩለታል። ዲፖርት ይደረጋል ተብሎ እንግዲህ ሊገባ ይችላል፣ ግን መልሰው ጠበቆች ሊቀለብሱለት ይችላል። ቢኮዝ ኬዙ አሳይለም ኬዝ ላይ ስላለ ጠበቃ ዲፌንድ የማድረግ ቻንስ አለው። ሶ ወይም ቢመጣም ችግር የለበትም፣ ተመልሶ ይገባል። እሱ የት የሚፈልጉ ሀገር መሄድ የሚችል ሰው ነው። አቢሊቲው አለው። ስለ አንድ ሰው አይደለም ምናየው። አሁን ፋኖ ጽምዶ ብለህ የምትሰራ ኃይል ከህዋት ጋር ህዋቶች ፋኖ የሚለውን ስም በየቀኑ ለማጥፋት እንደሚሄዱ ነው ማወቅ ያለባቸው። የአማራን ህዝብ እጅና እግሩ ሊያስሩ ነው የሚፈልጉት። ኦኬ እጅና እግሩ ሊያስሩ ነው የሚፈልጉት። ይሄ ልጅ ነገ ወደ ኢትዮጵያ ሄዶ በቃ ብልጽግና ያለው ቢል ምን ይሆናል? ይፈልጓል እኮ ብልጽግና በባለፈው ጦርነት የተሳተፈ ነው ምናምን በቃ ከኮርኔል ደመቀ ጋር አሰለፋለሁ እኮ ሊል ይችላል። ምን ችግር አለ? እንኳን እሱን ኤርሚያስ ለገሰን ተቀብሎት የለ እንደ ኦሮሞማ እያለ እንደ ብሔር ሲያጠፋቸው ነበር። ኦሮሞች ጋር እኮ ሰለሞን ቦጋለ ብዙ ጸብ የለውም ከቲፒኤልኤፍ እና ከትግራይ ጋር። ስለዚህ ምንም ሊያደርጉት አይችሉም፣ እንደ ጠላትም አዩት። ኦኬ ምንም የሆነው ነገር የለም። አገሩ ገብቶ እርሻውን እያረሰ ሊኖር ይችላል። ወደ ውጭ ሀገር መውጣት ሲፈልግ ይወጣል። የአንድ ሰው ኬዝ አይደለም፣ የአንድ ሰው ኬዝ አይደለም። አሁን የምናየው ቀርጥፎ የሚበላ ኃይል አለ። ያው ቀርጥፎ ስል በጉልበት ምን አይደለም፣ በሌላ ጉዳይ ነው የሚገባው፣ ይገባል። ሶ አስቸጋሪ ኃይል አለ። የአማራ ህዝብ ለሆነ ያክል ጊዜ አግልሎ ያቆየው ሌተሮን አማራ የሆነ ኃይል አለ። አማራ ያልሆነ ለምሳሌ አማራ በድሮ ጊዜ ቀጥቃጭ፣ አንጥረኛ፣ ቡዳ ምናምን እያለ የገፋው ኃይል አለ። አሁን ያቀጥቃጩ ቡዳው ምናምን ተሰብስቦ አፋብን የሚባል ድርጅት መስርቶ መጥቷልና ይሄ ኃይል ያው እንግዲህ የአማራ ህዝብ ጥላቻ አለበት፣ ራሱን የሚያጠፋ ማለት አሁን በዚህ ሰዓት ላይ እንደው ለወንጀልም ቅርብ የሆነ የነዘመነ ቡድን አይደል? እንግዲህ ያለውም አንድ ድርጅት ነው፣ ዘመነ የሚመራው ነው። የራስን ድርጅት የሆነን ግለሰብ የሆነን ሰው እጎዳለሁ ብለህ ስትሄድ ያለው ራሱ እኮ ዘመነ ነው። ራሱ ላይ ነው ጥይት የሚተኩሰው። ስለዚህ ያ ነው የቲር 3 just nothing። ያው አይስ ያው ስራው ነው ለማባረር የግዴታ ያው ማረት ያለበትን ይላል። እንኳን እንደዚህ አይነት ምክንያት ምንም ምክንያት ውሃ ምንድነው የሙዝ ልጣጭ አዳልጦ ስትወድቅ የሆነ ነገር ሚስቴክ ከሰራ ራሱ በዛ ሚስቴክ እንትን ይላል። because they go in details ፋይል ውስጥ ሶ ከዚህ ጋር ይሄ ነው፣ ሌላ አይደለም። ቢግ ዲል አይደለም፣ የሆነ ትልቅ ሰክሰስ የተደረገ አይደለም። በዚህ ውስጥ ግን አተምቱን ነው ባይዘው የትኛውም ሰው አሳይለም ኬዝ ይሆን ያለ ወረቀት የሚኖሩ ይሆን ምናምን አሜሪካ ውስጥ ሄደ ለአይስ ብትከሰው ሁሉም ዲፖርት ይደረጋል።
ያ ሰው ብዙ አይተናል። ለአሜሪካ ህዝብ በጣም ብዙ ጥሩ ነገር የሚያደርጉ ቻሪቲ ውስጥ ያሉ ሳይቀር ዲፖርት ሲደረጉ አይተናል። የአይስ ስራ የራሳቸውን ነገር ሊያደርጉ ይችላሉ። ከዚህ ጋር የሚገናኝ ነገር አይደለም። ግን የህዋት ኃይል እንግዲህ ከዚህ በፊትም ያደረጉትን አይታችኋል። እና የህዋት ኃይል ለአማራ ህዝብ አይተኛም። ከህዋት ጋር የሚሰራ ሰው ሜንታሊቲ ህዋት ኃይል። ሌላው ከዚህ በፊት ስንናገር ነበር፣ በሽብር የአማራን ትግል በብልግና ወደ ሽብር ውስጥ ሊከቱት ይችላሉ። ኦኬ፣ ለምሳሌ በቅርቡ ከዚህ በፊት የተናገርነው የሱዳን ኤስኤፍ ከኤስኤፍ ትልቅ ኃይል ነው። ከኤስኤፍ ውስጥ ባራቢን መሊክ የሚባል ባታሊዮን በአቡ ዋሕድ ይመስለኛል በሱ የሚመራው ኃይል እንደውም እዚሁ ስፔሲፊካሊ እኔና ዘርዓ ያዕቆብ የተናገርነው ቃል በቃል ተናግረናል። ሰሜን ሱዳን ላይ የሚሰራው ኃይል በሽብር ከሙስሊም ብራዘርሁድ ጋር በተገናኘ በሽብርተኛነት ተፈርጇል። ይህን የፈረጀችው አሜሪካ ናት። የነዘመነ ቡድን ከዚህ ቡድን ጋር በቀጥታም ወይም በተዘዋዋሪ ይሰራል። ይሄ ቡድን ቀጥታ የቢን ማሊክ ቡድን ቀጥታ የሚመራው ወይም እየተረዳ ያለው በማን ነው? በኤሪትሪያ ነው። ኤሪትሪያ ይህን ቡድን ብቻ ሳይሆን አፋብንን ትረዳለች።